ከወደ ኦሮሚያ ክልል ያልተጠበቀ ሰበር ዜና ተሰምቷል። እስከ ግንቦት 27 ድረስ በመላው ኦሮሚያ የሚቆይ ጥብቅ የትራንስፖርትና የእንቅስቃሴ እገዳ መጣሉን አስታውቋል። እግዚአብሔር መንጃ ፍቃድ ምንናው ሰሩት ተሰጣችኋል። እንደው ማንሰረም የዚህ የሰቀቀን ስራ አንፈልገው ሙሰሩት። በአማራ ክልል የአማራ ፋኖ ብሔራዊ ንቅናቄ ጣለውን የ5 ቀናት የእንቅስቃሴ ገደብ ተከትሎ ከባህር ዳር ጎንደርና ደብረ ማርቆስ የሚነሱ የህዝብ ማመላለሻ አሽከርካሪዎች ስራ ማቆማቸው ተሰማ። ሰብስክራይብ አርጋር ሲጀመር እስከዛሬ አላረክማ አርጓ ምን ጠብቃለህ ብሮ? በሀገራችን 7ኛው ሀገር አቀፍ ምርጫ ሊካሄድ እንግዲህ የተወሰኑ ሰዓታት ነው በሰዓት የሚቆጠሩ ጊዜያት ነው የቀሩትና በተለያዩ በሀገራችን ክፍል የተለያዩ እገዳዎችን ተጥለዋል። እነሱን የምንመለከት ይሆናል። እስከ መጨረሻው ድረስ አብራችሁ ቆዩ። አማራ ክልል የአማራ ፋኖ ብሔራዊ ንቅናቄ ጣለውን የ5 ቀናት የእንቅስቃሴ ገደብ ተከትሎ ከባህር ዳር ጎንደርና ደብረ ማርቆስ የሚነሱ የህዝብ ማመላለሻ አሽከርካሪዎች ስራ ማቆማቸው ተሰማ። ንቅናቄው የህዝብን ደህንነት ለመጠበቅ በሚል ከአምቡላንሶች ውጪ በሁሉም ተሽከርካሪዎች ላይ የጣለውን እገዳ በመፍራት አሽከርካሪዎች ከጉዞ የተቆጠቡ ሲሆን በመናኸሪያዎች ምንም አይነት ስምሪት እንደሌለ ተሰምቷል። በሌላ በኩል በመጪው ሰኞ ለሚካሄደው 7ኛው ጠቅላላ ምርጫ የሎጂስቲክስ ስርጭት እየተከናወነ ባለበት በዚህ ወቅት በእንቅስቃሴ ገደቡ ምክንያት መንገድ ተዘግቶብናል ተብሎ ለተነሳው ቅሬታ እስካሁን የደረሰኝ ይፋዊ ሪፖርት የለም ሲል የኢትዮጵያ ምርጫ ቦርድ አስታውቋል። እንግዲህ ይሄ ምርጫ እስኪያልፍ ድረስ ሁላችንም በጥንቃቄና በጣም ራሳችንን በመጠበቅ ማሳለፍ አለብን። እንግዲህ አሁን በአማራ ክልል የመንግስት የመካከለኛው መንግስት አስተዳዳሪ እያለ እንግዲህ ፋኖ የራሱ መግለጫ አውጥቷል። እንደገና ደግሞ ይሄን በዚህ እንዳለ በኦሮሚያ ክልልም የኦሮሚያ ነፃ አውጪ የሚባለው ድጋሜ እሱም ሌላ መግለጫ አውጥቷል። እሱንም እንመልከት። ከወደ ኦሮሚያ ክልል ያልተጠበቀ ሰበር ዜና ተሰምቷል። ድምጽ ሳይሰጥ የፓርላማ ወንበሮች አስቀድመው ተከፋፍለዋል። ይህ ምርጫ ሳይሆን የፖለቲካ ወንጀል ነው ያለው የኦሮሞ ነጻነት ሰራዊት የፊታችን ግንቦት 24 የሚካሄደውን 7ኛውን ጠቅላላ ምርጫ ተአማኒነት የሌለውና አስቀድሞ የተወሰነ የብልጽግና ትወና ነው ሲል የከሰሰ ሲሆን እስከ ግንቦት 27 ድረስ በመላው ኦሮሚያ የሚቆይ ጥብቅ የትራንስፖርትና የእንቅስቃሴ እገዳ መጣሉን አስታውቋል። ከአምቡላንሶች ውጭ እገዳውን በሚጥስ ማንኛውም አካል ላይ አፋጣኝ እርምጃ እንደሚወስድ ቡድኑ ያስጠነቀቀ ሲሆን የኦሮሚያ ፖሊስ ኮሚሽን በበኩሉ ምርጫው በሰላም እንዲጠናቀቅ ሰፊ የጸጥታ ዝግጅት መደረጉንና መራጮች በሙሉ እምነት ወጥተው ድምጽ እንዲሰጡ ጥሪ አቀርቧል። ይህ በዚህ እንዳለ በጋምቤላ ደግሞ ጠበቅ ያለ ከመንግስት የተላለፈ እገዳ አለ። እሱን እንከታተል። ወደ ጋምቤላ ክልል ያልተጠበቀ ሰበር ዜና ተሰምቷል። በክልሉ የምትኖሩም ወደዛ ለመሄድ ያሰባችሁ ማዳምጡት አዲስ መመሪያ ተላልፏል። የጋምቤላ ክልል ፖሊስ ኮሚሽን ከዛሬ እሁድ ጀምሮ ለ3 ቀናት በክልሉ ምንም አይነት ተሽከርካሪ መንቀሳቀስ እንዳይችል እገዳ ጥሏል። እስከ ማክሰኞ በሚቆየው በዚህ እገዳ ማንኛውም የመንግስት፣ የግል፣ የንግድና የባጃጅ ተሽከርካሪዎች ሙሉ በሙሉ እንቅስቃሴያቸውን እንዲያቆሙ በጥብቅ ታዟል። መመሪያውን በሚጥሱ አካላት ላይ ጥብቅ ህጋዊ እርምጃ እንደሚወስድ የክልሉ ፖሊስ ኮሚሽን ዶሮ ካሩ ያስጠነቀቁ ሲሆን እንደ መብራት ኃይል፣ ቴሌኮምና አምቡላንስ ያሉ የድንገተኛ አገልግሎቶች ብቻ በልዩ የይለፍ ወረቀት እንዲንቀሳቀሱ ተፈቅዷል። እገዳው ከሰኞ 7ኛው ጠቅላላ ምርጫ ዋዜማ ጋር የተያያዘ ቢሆንም ኮሚሽኑ ግን በመግለጫው የጠቀሰው ነገር የለም። እንግዲህ ሁላችሁም በቻላችሁት መጠን በአቅራቢያችሁ በሚገኘው የምርጫ ጣቢያ እየሄዳችሁ በሰላም መርጣችሁ ወደ ቤት በጊዜ እንድትመለሱ የኛ መልእክት ነው። እስኪ ከሚወዳደሩት ፓርቲዎች ላሸነፈው አካል መልእክት አለኝ የሚል መልእክት አለ። እሱ መልእክት ንገራችሁ። ይህንን መረጃ ሰኞ በሚካሄደው ምርጫ አሸንፎ ስልጣን ለሚይዘው አካል አድርሱልኝ። ያው ገዢው ፓርቲ ብልጽግና የሚያሸንፍ ይመስለኛል። እባካችሁ እንዲው ስለሚሞተው ስለሚታገተው ህዝብ ስትሉ ካሊደሮ እስከ ጓጽዮን ያለውን የመንገድ ክፍል ላልተወሰነ ጊዜ በመዝጋት በንጹሃን ላይ የሚደርሰውን ግድያና እገታ አስቁሙልን። ህዝቡ በቃ ሌላ ምንም አይፈልግም። እንደሚታወቀው ኦነግ ሸኔ ከኤርትራ በረሃ ወደ መሃል ሀገር ከገባ በኋላ እየታገተና እየተገደለ ያለው ለፖለቲካ ምንም አይነት አስተዋጽኦ የሌለው ሹፌርና ንጹህ ዜጋ ብቻ ነው። ያለ ጧሪ ቀባሪ የቀሩ ደካማ ወላጆች፣ ያለ አሳዳጊ የቀሩ ልጆች አያሌ ናቸው። ወደ ቀያቸው ሄደው ጋብቻቸውን ሊፈጽሙ ሳምንት ሲቀራቸው በጉዞ ላይ ያሉ ቀቢጸ ተስፋ ሆነው የቀሩ ሙሽሮች እንኳን ቀላል የሚባሉ አይደሉም። አገራማን ብለው የወጡ ሹፌሮችና መንገደኞች ባልጠበቁትና ባላሰቡበት ሰዓት እንደወጡ ቀርተዋል። እነሱን ለማዳን ከሽፍታ ጋር የሚዋጉ የጸጥታ አካላትስ ለምን በዚህ አረመኔ ሽፍታ መስዋዕትነት ይከፍላሉ? ለምን ደማቸውስ እንደ ዘበት ይፈሳል? መሀል ሀገር የተቀመጠውን ህዝብ ተውት። እነዚህን ከሰው ያልተፈጠሩ አረመኔ ሽፍቶች በቃችሁ ሊላቸው ሲገባ ገና በራሱ ስላልደረሰበት ብቻ ገብሱን የማይመለከተው ላይ ተወጥሯል። እንግዲህ ያለፈው አልፏል። ከምርጫ በኋላ ግን ይህ ካሊደሮ እስከ ጓጽዮን ያለው የሞት መንገድ ተዘግቶና ጽሞና ተወስዶ መፍትሄ ሊፈለግ ይገባል። መንገዱ በመዘጋቱ የሚደርሰው ኪሳራ መቼስ ከሰው ልጅ ህይወት ጋር ሊነጻጽር አይችልም። እኔ እንግዲህ ከዚህ ምርጫ የምጠብቀው ይህንን ታሪካዊ ውሳኔ በመወሰን ለህዝብ ተቆርቋሪነቱን እንዲያረጋግጥ ብቻ ነው። ይህ በዚህ እንዳለ የከባድ ጭነት ተሽከርካሪ ሹፌሮች እንግዲህ ቅሬታቸውን እያቀረቡ ይገኛሉ። የብቃት ማረጋገጫ ፈተና
መፈተን አለባችሁ የሚል ነገር ተነስቶ ነበረ። ከሱ ጋር በተያያዘ ከክፍያው ጋርም የተያያዘ በጣም ትልቅ ቅሬታ ያነሱ ይገኛሉ። እስኪ እንስማቸው። ይድረስ መልእክቴ ለክቡር ጠቅላይ ሚኒስትራችን ዶክተር አብይ እኛ አሽከርካሪዎች ረጅም ዓመታት ብዙ መከራዎችን እያየን ነው ያለነው እና እርሶ ችግራችንን ይመልከቱልን። ሚዛን ላይ እየተገደሉ ያሉት ወንድሞቻችን ናቸው። በየመንገዱ እየታገቱና እየተገደሉ ያሉት አሽከርካሪዎች ናቸው። ማንም መፍትሄ የሚሰጠን የለም። የተቀመጡት መስሪያ ቤቶች ለኛ መፍትሄ ከማምጣት ይልቅ ችግርን ነው ይዘውልን የሚመጡት። ምክንያቱም ስንገደል ስንሞት አንዳች ቀን በሚዲያ ወጥተው ተናግረው አያውቁም። ዘግበው አያውቁም ስለኛ ሞትና ስለኛ መከራ። ለምን ይሄ ነገር ለምን ይሆናል? አሁን ደግሞ የብቃት ማረጋገጫ ተብሏል። እኛ የተፈተነውናል። የተፈተነ ሰው አለ ወይ? እውነት የተፈተነ ሰው አለ ብዬ አላስብም። ካለም ደግሞ የሚፈትነን አካል መጀመሪያ እንደኛ የተፈተነ ሰው መሆኑን ማየት እንፈልጋለን። ይሄ ብቻ አይደለም። ያለ አግባብ ማንጃ ፍቃድ የሰጡን አካላት ካሉ እነሱም እንዲጠየቁ እንፈልጋለን። ምክንያቱም የብቃት ማረጋገጫ ተብሎ ታምኖበት በመንግስት መስሪያ ቤት አንዴ ፈርመን እነሱም ፈርመው ሰጥተውናል፣ እኛም ፈርመን ተቀብለናል። ሁለተኛ ደግሞ ከየት የመጣ ነው ታዲያ ብቃት ማረጋገጫ ስልጠና ምናምን የሚሉት? ያለ አግባብ እኛን ከመበዝበዝ ካልሆነ በቀር እና ክቡርነቱ አስፈላጊውን ትብብር እንዲያደርጉልን እኛ መፍትሄ የምንፈልገው ከርሶና ከርሶ ብቻ ነው። ካሁን በኋላ እኛ ከማናቸውም ተስፋ የለንም። እንዲረዱን እግዚአብሔር መንጃ ፍቃድ ምን ነው ሰሩት ልሰጣችኋለን። እንደው ማንሰረም የዚህ የሰቀቀን ስራ አንፈልገው ሙሰሩት። ምን ያደርግልናል? በዚህ ጋር ጥቂት ሲተኮስ እንዲያለ ጫካ እየገባን ስንት ሰቀቀን የአይጥና የድመት ህይወት እየኖር ገና መንጃ ፍቃድ ፈተና ትላላችሁ እንዴ? አንተ በስራታው መንዳት መስችል ናስና በራውጣና ገረል ገባ ጫካ ገባ። መጀመሪያ መፈተን ሲጀመር ስርዓት ፍትህ ካለ ሙስና ከሌለ ፈተናው ካንተ ይጀመር። እኛ መፈተን ድንቃና ምን ፈተና አባቴ ተፈትነን ይሰራው ወደ ኋላ ስለነነ ጅቡቲ ነው ምገባ። እንግዲህ ሰላምና ዲሞክራሲ ያለበት ምርጫ እግዚአብሔር ያርግልን። ለነዚህ ቅሬታዎች ሁሉ መልስ የሚመጣበት ጊዜ ያርግልን። በመጨረሻ የማስመለክታችሁ አንድ ልጅ የውስጡን ብሶት በግጥም ተናግሯል። እሱን ግጥም ልጋብዛችሁ። መልካም ቆይታ ነውላችሁ። እኔ ዛሬም አለው እግዚአብሔር ክብሩ ይስፋ አላወኩም እንጂ ህዝብ የጫና አውቶቡስ ወዴት እንደጠፋ እኔ ያለው ደህና ነኝ ልቤን እንደከፋው ውስጤን እንደጠቆረ አላወኩም እንጂ አላየሁም እንጂ የሸኘነው ሹፌር ምን እንደገጠመው ወዴት እንዳደረ አላወኩም እንጂ አሊዶሮ ጫካ ከታፈኑ ሰዎች ስንቱ ሰው እንዳለ ስንቱ እንደጎደለ ስንቱ እንደታመመ ስንቱ እንደቆሰለ አልሰማሁም እንጂ የቱ የድሃ ልጅ ባጭር እንደቀረ አላየሁም እንጂ የቷ የድሃ እናት አንጀቷ እንዳረረ ከለቅሷ ብዛት ፊቷ እንደጠቆረ የትኛዋ ትሆን የትኛዋ እናት ነች የልጇን መታገት መርዶዋን የሰማች? የትኛው ሹፌር ነው የትኛው ዘዋሪ ጥይት የገደለው እንደያዘ መሪ? የትኞቹ ልጆች ሹፌር አባታችን ይመጣል እያሉ ስንት ሕፃናቶች በናፍቆት አደሩ? ስንቱ በሕይወት አለ ስንቱ ተገደሉ? እነማን ተረፉ እነማን ጎደሉ?